ሉዊስ ስኬሊ የትም አይሄድም። ሃንድ ኦፍ አርሰናል ተጨማሪ መረጃዎችን ሉዊስ ስኬሊን በተመለከተ አጋርቶ ተጫዋቹ ሙሉ ለሙሉ ትኩረቱ አርሰናል ላይ ነው። በዛሬው ዕለትም ሲሰሙ የነበሩት ወሬዎች ከተጫዋቹ በኩል የመጡ አይደለም። ክለባችን በኩልም ሉዊስ ስኬሊን የመልቀቅ ምንም አይነት ሀሳብ እንደሌለና ዛሬም ሲወጡ በነበሩት መረጃዎች ክለባችን ግራ እንደተጋባ የሃንድ ኦፍ አርሰናል መረጃ ሳይቶ ብዙ ክለቦች ተጫዋቹ ላይ ፍላጎት አላቸው፣ ነገር ግን ተጫዋቹ ክለቡን እጅግ በጣም ይወዳል፣ ወዴትም የመሄድ ሀሳብ እንደሌለው ሃንድ ኦፍ አርሰናል ጨምሮ ዘግቧል። የመድፉ ቤተሰቦች በዛሬው ዕለት ሲሰሙ የነበሩት ወሬዎች በሙሉ ውሸት እንደሆኑ ነው የሃንድ ኦፍ አርሰናል መረጃ የሚያሳየው። ስኬሊም ከክለባችን አይለቅም። ስለዚህ ይሄኛው ጉዳይ እዚህ ጋር ይዘጋል ማለት ነው። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ማን ነው ግን ሉዊስ ስኬሊ አርሰናልን ለቆ ወይ ወደ ትርፌ ወይ ደግሞ ወደ ሃንግማን ሊሄድ ነው ብሎ ሲያስወራዋለው ዛሬ በጣም ግራ ግብት አለኝ። ሄርኩኝ አሰስኩኝ ምናምን ነገር ግን ጥንቅቅ ያለ መረጃ ማግኘት አልቻልኩም። ጀማው እርግጠኛ ሆኜ የምነግራችሁ ሉዊስ ስኬሊ መቼም ቢሆን እኛን ጥሎን አይሄድም። ምናልባት እኛም ፈልገን ብለን ከገፋ ነው ሊለቅ ይችላል እንጂ ብሩኖ ጊማሬሽ ገና ለገና መጣ ብለን ከዚህ በኋላ 3 አመት ወይ 4 አመት ነው በስርዓቱ ፐርፎርም ካደረገ ሊያደርግ የሚችለው ጊማሬሽ እና ታዳጊ ተጫዋቻችንን ከእጃችን ውስጥ ፈልቅቀን አውጥተን ለሌላ እናስረክባለን ማለት ዘበት ነው። አሁን ላይ እኮ ከአርሰናል እንደፈለክ መተህ ተጫዋች እንዲፈልቅቀ መውሰድ የምችልበት ቡድን አይደለም። በቡድን ኮንፊደንስ ይኖረው የላንተ አርሰናል ደጋፊ እንዳትሸበረ ማንንም እንዳትሰማ ከኛ ላይ እናት የወለደችው መጥቶ ይወስዳል። ለማንኛውም ስኬሊ ዋና ንብረታችን ነው፣ አይሸጥም። በቀደም ነግሬያችኋለሁ። ወደ ዩናይትድ ሊመጣ አይችልም፣ ገጠር ነው፣ አይመቸውም። ምናልባት ለንደን ሊሞክር ይችላል፣ ግን እኛ አንሸጠው። ይመቻችሁ። የማንቸስተር እና የቼልሲ ደጋፊዎች በቃ ፈቷ ለ2 እና ለ3 ሰዓት ለክለባችሁ ተመኛችሁታ ሉዊስ ስኬሊ። በቃ አሁን ፌክ ኒውስ ነው ተብሏል። በቃ ፍቱ ወገንታት። ይኸው ዛሬ በዚህ በስኬሊ ጉዳይ ይኸው ቤን ጃኮብ አስቀምጬላችኋለሁ። አሌክስ ክሮክ፣ ቶም ካርተን ሚዲያ ስፔሻሊ ቶም ካርተን ለፉትቦል ለአርሰናል ቅርብ ከሚባሉ ሰዎች ውስጥ ነው። ደንጋሪ ጃኮብስ ግርጥት ነው ያሉት። ማን ከዚህ በኋላ ታማኝነታቸውን እኔ ጭራሽ በጣም በቃ ማን መረጃውን ከየት እንዳመጡት ሁሉ እንትን አልተባለም። ላይክ እናትዬት ሁሉ ተጠይቃ ነበር። እንደ ኤፍሲ አምድ ነው የዘገባ የሉዊስ ስኬሊ እና ተጠይቃ ፈጽሞ ውሸት እንደሆነ ማለት ነውና ተመልከቱ። ይሄው አትሌቲክስ ጀምስ ማክ ኒኮላስ ነው የጻፈው። ክሊር አድርገውታል። በቃ ስኬሊ በአርሰናል ቤት መቆየት ይፈልጋል። አርሰናል ልጁንም መሸጥ አይፈልግም። ብዙ ክለቦች ይፈልጉታል፣ ግን የሚሆን አይደለም። የሚነካ አይነት ልጅ አይደለም ማለት ፕሪሚየር ሊግ ሻምፒዮን ነው የትም አይሄድም እና ብቻ ብዙ የፕሪሚየር ሊግ ክለቦች ተጫዋቾቻችን እነሱ ጋር ሳይያዙ በቃም ያወርዷቸዋል ምናምን። በደቂቃዎች ውስጥ የእነሱ ጋር ላይክ ስማቸው ሲያዝ ስቅል እና በቃ ያጋጥማል። ጀለስ ግን የትም አትሄድም። ግን እነ ቤን ጃኮብስ ምናምን በጣም ዛሬ በጣም ትልቅ ነው ክሬዲታቸው ያለው ሀቢቢ ማሻ። ሲጀመር ለሉዊስ ስኬሊ ከአርሰናል ወደ ማንቸስተር ዩናይትድ መሄድ ማውረድ ነው። አርሰናል ዋንጫ ከበላ ገና 3 ወር አልሞላም። ማንቸስተር ዩናይትድ ዋንጫ ከበላ 14 ዓመታቶች ተቆጥሯል። ታዲያ ይሄ መውረድ አይደለም? ለማንኛውም የአርሰናል ደጋፊዎች እንኳን ደስ አላችሁ። ሉዊስ ስኬሊ ከአርሰናል ለቆ የትም አይሄድም በማለት አንድ ኦፍ አርሰናል አረጋግጦልናል። ጸዴ ሄሊንድ ታዳጊያችን ነው። በቃ ጸዴ ታዳጊያችን የትም አይሄድም። በአርሰናል ቤት ቆይቶ ማለት ነው። ይኸው ቨርሳታይል የሆነ ተጫዋች ስለሆነ እየቀያየር ነው የምንጫወትበት። በተለይ ደግሞ ከሻሼ ጋር ስንጫወት እንዲቀረቅር ነው የምናደርገው። ይመቻችሁ። ማን ነው ሉዊስ ስኬሊ ከአርሰናል ይለቃል ያለው? አሁን ከመሸ እንግዲህ ሉዊስ ስኬሊን በተመለከተ ወሳኝ የሚባል መረጃ ወጥቷል። በደንብ ኮፒ ሊንክ እያደረጋችሁ ተከታተሉኝ። እንግዲህ ዛሬ ከጠዋት ጀምሮ ሉዊስ ስኬሊ ራሱን ለቼልሲ እና ለማንቸስተር ዩናይትድ አቅርቧል የሚሉ መረጃዎች ሲወጡ ነበር። መረጃውን ታዲያ ራሱ ሉዊስ ስኬሊ እና አርሰናሎች ሲሰሙ እንደተገረሙ ተሰምቷል። ምክንያቱም ሉዊስ ስኬሊ አርሰናልን ይወዳል፣ በክለቡም ቆይቶ ለቦታው መፋለም ይፈልጋል። አሰልጣኝ ሚኬል አርቴታም ተጫዋቹን በጥብቅ የሚፈልገው ሲሆን ለረጅም ዓመታት የእቅዱ አካል እንደሆነ ተዘግቧል ማለት ነው። አርሰናልም ታዲያ ተጫዋቹን ብሎ ገፍቶ የሚመጣ ክለብ ካለ እስከ 70 ሚሊዮን ፓውንድ የሚጠይቅ ሲሆን ክለቦች እሱን ይፈልጉታል እንጂ ሉዊስ ስኬሊ በፍጹም ከአርሰናል ጋር የመለየት ምንም ፍላጎት እንደሌለው እንግዲህ ገነርስ ብሎግና ሃንድ ኦፍ አርሰናል አሁን ከመሸ አረጋግጧል ማለት ነው። በነገራችን ላይ ሉዊስ ስኬሊ በፍጹም አርሰናልን መልቀቅ የሌለበት ተጫዋች ነው። ተጫዋቹ እጅግ በጣም አቅም አለው። ባለፈው ዓመት እዚህ ይላቸዋል ማርቲን ዙሜንዲ በደከመበት ሰዓት እንግዲህ ሉዊስ ስኬሊ ነው ያዳንን ዋንጫውን እንድናገኝ ትልቅ አስተዋጽኦ ያደረገው ማለት ነው። ዘንድሮም እንግዲህ እንደ ዙሜንዲ እንደ ብሩኖ ጉማሬሽ ያሉ ተጫዋቾች ጉዳት ቢገጥማቸው የተከላካይ ስፍራ ላይም እንግዲህ ያለብን ክፍተት የሚታወቅ ስለሆነ ሉዊስ ስኬሊ መቆየት አለበት ከሚሉት ወገን ነኝ። እንግዲህ የእናንተን ሀሳብ ለማንኛውም ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። የሚቻችሁ አርሰናል ብራይት ፊውቸር ያለውን ተጫዋች በቀላሉ አይሸጥም። የምሬን ነው የምነግራችሁ። እንዲሁም ደግሞ ማለት ነው ማይልስ ሉዊስ ስኬሊ ማለት ነው አርሰናልን መልቀቅ በዚህ ሰዓት ሞቱ ነው። አይፈልግም፣ ሌላ ክለብን አይቀላቀልም።
ያው ብዙ ፈላጊ ክለቦች እንዳሉ ታውቃላችሁ። በአሁኑ ደግሞ በፕሪሲዝን ጨዋታ ላይ አርሰናል በሚያደርጋቸው ጨዋታ ላይ ሚኬል አርቴታ ቅድሚያ ሰጥተው በመጀመሪያ አሰላለፍ ላይ እየተመለከት ነው ያለ ተጫዋች ነውና አሁን ላይ ባለው መረጃ መሰረት አርሰናልም ሆነ ሉዊስ ስኬሊ መለየት አይፈልጉም። እንደምታውቁት ከ8 ዓመቱ ጀምሮ ነው በአርሰናል አካዳሚ ያደገው። ስለዚህ ብራይት ፊውቸር እንደሚኖረው እርግጥ ነው። ማደግ የሚችል አይነት ተጫዋች ስለሆነ በአርሰናል ቤት የተሻለ ነገር ልንመለከትበት ይገባል ብዬ አስባለሁና ያው የክለቦች ኢንተረስት አለ። እነ ማንቸስተር ዩናይትድም እንዲሁም በተመሳሳይ እነ ቼልሲም እንዲሁም ቅርብ ጊዜ በወጣው መረጃ መሰረት የትኛው ክለብ የተሻለ ኦፈር ካመጣ አርሰናል ሊሸጠው ይችላል እየተባለ ነው። አሁን ላይ ግን ሉዊስ ስኬሊ ማለት ነው አርሰናል ለገበያ ያሰጣው ወይም ደግሞ ቢሸጥ ልክ እንደ ጄሱስ ለምሳሌ እንደ ጄሱስ ወዲያው ሊሸጠው የሚችል አይነት ተጫዋች አይደለም ልላችሁ ፈልጌ ነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ማይልስ ሉዊስ ስኬሊ በአርሰናል ይቆያል። ሰላም ጋይስ እንዴት ናችሁ? ለቻናሉ አዲስ የሆናችሁ ፎሎ በማድረግ ቤተሰብ ሁኑ። በደንብ ኮፒ ሊንክና ሪፖስት ይደረግ። ዛሬ ከሰማናቸው ዜናዎች መካከል አንደኛው የአርሰናሉ ሁለገብ ተጫዋች የ19 ዓመቱ ማይልስ ሉዊስ ስኬሊ ወደ ቼልሲ ወይም ደግሞ ወደ ማንቸስተር ዩናይትድ ሊያመራ ይችላል በሚል የተለያዩ ዘገባዎች ሲወጡ ተመልክተን ነበር። ምሽቱን ዘ አትሌቲክ ይዞት በወጣው መረጃ መሰረት ማይልስ ሉዊስ ስኬሊ በአርሰናል እንደሚቆይ አረጋግጧል። ይህ ወጣቱ ተጫዋች በአርሰናል ቤት የቋሚነት ቦታውን ለማግኘት እንግዲህ እንደሚፋለም ነው መረጃው የሚያሳየው። እንደሚታወቀው በዚህ በግራ ፉልባክ እነ ፔሮ ሂንካፔን ጨምሮ ሪካርዶ ካላፊዮሪ ይገኛሉ። በአማካይ ስፍራ ላይ ደግሞ የብሩኖ ጊማሬሽ መምጣትን ተከትሎ ይህ ወጣት ተጫዋች በአርሰናል የቋሚነት ቦታውን እንደሚነጠቅ ግልጽ ነው። ነገር ግን ተጫዋቹ በሚኬል አርቴታና በአርሰናል ቤት በመቆየት ለቋሚነት ቦታው እንደሚፋለምና በአርሰናል መቆየትን እንደሚመርጥ ነው መረጃዎች የሚያሳዩት። ማይልስ ስኬሊ ማይልስ ሉዊስ ስኬሊ በአርሰናል ጥሩ ጊዜያትን አሳልፈዋል። ባለፈው ዓመትም እድሎችን ባገኘባቸው ደቂቃዎች ላይ ጥሩ ለመፋለም ጥረት ሲያደርግ ተመልክተነዋል። ከዛ ዓመት በፊትም የተሻለ ጊዜን ማሳለፉን እናስታውሳለን። ቼልሲ እንዲሁም ደግሞ ማንቸስተር ዩናይትድ ተጫዋቹን እንዲያስፈርሙ ቀርቦላቸው ነበር የሚሉ መረጃዎችም አስቀድመው ወጥተው ነበረ። አርሰናልም ከተጫዋቹ እስከ 60 ሚሊዮን ፓውንድ ገደማ እንደሚፈልግ ነበር የተገለጸው። ነገር ግን አሁን በወጣ ዘ አትሌቲክ ይዞት በወጣው መረጃ መሰረት ማይልስ ሉዊስ ስኬሊ በአርሰናል ቤት እንደሚቆይ ተነግሯል። በደንብ ኮፒ ሊንክና ሪፖስት አድርጉት። ቻናሉን ፎሎ በማድረግም ቤተሰብ ሁኑ። ይመቻቸው። እኔ ያለውማ በጭራሽ በእነዚህ ሁለት ዜናዎች አያጃጅሉንም። ሉዊስ ስኬሊ እና ፔድሮ ኔቶ እናንተ ሀሳባችሁን ብትሰጡበት ደስ ይለኛል። ዜናውን የሰማችሁ ይመስለኛል። ስለ ዜናው ሳይሆን ነገሩ እውነት ነው ውሸት ነው የሚለውን ከኔ ጋር ብናይ ደስ ይለኛል። ፎሎ ያላደረጋችሁ ሰዎች ፎሎ አድርጉ። ሁሉ ጊዜ ፎሎ አድርጉ ማለት ይደብራል። ሰው ግን ፎሎ ብታደርጉ ደስ ይለኛል። አካውንቱ ማለት ነው። ሉዊስ ስኬሊ ከአርሰናል ሊወጣ ይችላል። ዛሬ የወጣ መረጃ እንግዲህ ራሱን ለቼልሲና ለማንቸስተር ዩናይትድ ለዝውውር አቅርቧል የሚል ዜና ወጥቷል። ምክንያቱም ብሩኖ ጉማሬሽ ስለመጣ የማይመስል ነገር ነው። አርሰናል በጭራሽ ይህን ተጫዋች መሸጥ አይፈልግም። ገና ደግሞ እድሜው 19 ዓመት ነው። ረጅም ኮንትራት አለው። ብሩኖ ጉማሬሽ አይነት ደግሞ የእድሜያቸው ጣሪያ ላይ የደረሱ አይነት ተጫዋቾች ናቸው። ሰው ረጅም ዓመት ለ10 ዓመት ሊያገለግል የሚችል ተጫዋችን ዝም ብለ አውጥተ አሸጥም። ሌላው ደግሞ አርሰናል በሜዳ ላይ የሚሰጠው ጥቅም ከራይስም ከብሩኖ ጉማሬሽ እና ከዙቢሜንዲ የተለየ አይነት ቅርጽና ይዘት አይነት ያለው ተጫዋች ነው። ሰው የተለየ ቀለም የሚሰጥ አይነት ተጫዋች ነው። ሰው ለአንዳንድ ተጫዋቾች በተለይ እጅግ በጣም ፍቱን የሆነ ተጫዋች ነው። ሰው ለምንድን ነው ይህንን ተጫዋች የሚሸጠው? በፍጹም አርሰናል ይህንን ተጫዋች ማጣት አይፈልግም፣ አይሸጠውም። ሌላው ደግሞ የፔድሮ ኔቶ ነው። እጅግ በጣም ነው የሚያስቀው። ይህ ዜና ደግሞ አርሰናል 70 ሚሊዮን ፓውንድ ለፔድሮ ኔቶ ያቀርባል ተብሎ ነው። በጣም የሚያስቅ ዜና ማለት ነው። ለምንድን ነው የሚያስቀው? ፔድሮ ኔቶ የት መጥቶ ሊጫወት ነው? ግራ ክንፍ ላይ ቀጥተኛ ተጫዋች ሊሆን ማለት ነው። በጣም ነው የሚገርመው። ማድዌኬ የት ሄዶ ነው ፔድሮ ኔቶ በግራ ክንፍ በኩል ቀጥተኛ ተጫዋች የሚሆነው? ለቀጥተኛ ተጫዋችማ ራሱ ማድዌኬ ያለ ቀጥተኛ ተጫዋች ሊሆን የሚችል የግራ ክንፍ ተጫዋች፣ የግራ እግር ተጫዋች ማለት ነው። ቀጥተኛ ተጫዋች ማለት እየወሰደ ክሮስ የሚያደርግ ነው። ክሮስ ለማድረግ እነ ቪክተር ዮኬሬሽ አይነት ጭንቅላት ኳስ ላይ ደካማ የሆነ ተጫዋች ይዘህስ ለምንድን ነው ቀጥተኛ አይነት ተጫዋቾች የምታቀርበው? በብዙ ምክንያቶች ፔድሮ ኔቶ በፍጹም ወደ አርሰናል አይመጣም። ይሄ የኔ ግምት ነው። ሐሳባችሁን ብትሰጡበት ደስ ይለኛል።
ማዝ ሉዊስ ስኬሊ ወደ ቼልሲ ወይ ወደ ማን ዩናይትድ የሚባል መረጃዎች አሉ። ይህን ቪዲዮ ሰራ ማን ለአርሰናል ደጋፊ ጥያቄ እያቀረብኩልህ ነው፣ በኮሜንት ላይ ትመልስልኛለህ። ማን ሉዊስ ስኬሊ ከለቀቀ እኔ እንደ አርሰናል ደጋፊ ደስ ይልሃል ወይ ብትለኝ አይለኝም። የአካዳሚ ተጫዋች ነው። የትኛው ኢሚል ስሚዝ ሮ ሲለቅ ራሱ እኮ አልቅሰናል። ገባህ አይደለ? እና የኛ ልጅ ስለሆነ የሄለንድ ልጅ ስለሆነ ምናምን ነገር የስሜት ምናምን ነገር ግን በቡድናችን ልንተማመን ይገባል። ሉዊስ ስኬሊ ታዳጊ ነው። ገባር ጌም ታይም ማግኘት አለበት፣ መብሰል አለበት፣ ዴቨሎፕ ማድረግ አለበት። ስለዛ ከኛ ለቆ የሆነ ቦታ ላይ ሄዶ ዴቨሎፕ ቢያደርግ ልክ እንደ ጃክ ዊልሸር ትዝ የሚላችሁ ከሆነ ውሰት ሰተነው ምናምን ነገር የሚገርም አቋም ይዞ መጥቶ ትዝ ይላችኋል 2012 ላይ ባርሰሎናን ያንን ሚድፊልድ ዶሚኔት እንዴት እንዳደረገ ማለት ነው። እና ፖቴንሻል ያለው ልጅ ስለሆነ ቡድኑ መሄድ አለበት በቂ ገንዘብ አግኝቻለሁ ብሎ ካሰበ እና ደግሞ ሉዊስ ስኬሊም ደግሞ ጌም ታይም ማግኘት የሚፈልግ ከሆነ ብንለቀው አይጎዳንም ባይነኝ እና አሁን እዚች ጋር ወደ ቼልሲ ወይ ወደ ማን ዩናይትድ መሄዱ ቅር ሊል ይችላል። ገባርለ እኔም ቅር ይለኛል። ምክንያቱም እዚያ ያሉ ደጋፊዎች በጣም ስለሚንጣጡ ማለት ግን ምን ብዬ አስጠነቅቃቸዋለሁ መሰለኝ፣ ይሄ ልጅ ደጋፊያችን ነው። ሞስት ላይክሊ ስሸጥልህ የመግዛት ኦፕሽን አስገብቼ ነው ምሸጥልህ። ስለዛ የኔን ስኳድ የሚመጥን ተጫዋች ሲሆን አንተ ቤት ማን ያልኩትን ሂሳብ ከፍዬ እንደምወስድብህ እወቅ። አንደኛ ሁለተኛ ነገር ደግሞ የአርሰናል ደጋፊዎች ማን ሲቲ ለአርሰናል ተጫዋቾች ይሸጥ ነበር። የመጨረሻ ጊዜ ተጫዋቾች የሸጠው ማን ነው? ዚንቼንኮና ጄሱስን ነበረ። ለምን? ይፎካከሩኛል ብሎ ስለማያስብ ከዛ ላ መፎካከር ዚንቼንኮና ጄሱስን ይዘን መፎካከር ሲጀምር ካሁን በኋላ ለአርሰናል አልሸጥም ስለዛ አርሰናል ፈቃደኛ ሆኖ ለማን ዩናይትድ ወይ ለቼልሲ ከሸጠላቸው ይፎካከሩኛል ብሎ አያምንም ማለት ነው። አንተ ደግሞ ቡድንህ ይፎካከሩኛል ብሎ ማይገምተውን ቡድን ደግሞ አንተ ያን ያህል ኦቨር አግንነህ ማየት የለብህም። እዛ ሄዶ ከበሰለ ባይባክ ክሎዝ አስገብተን እናመጣዋለን ነው ማለት። ስለዛ ቢሄድ እኔ ያን ያህል ቅር አይለኝም። ለማብሸቂያ ምንጭ ነው የሚሆንህ እንጂ ልትበሽቅበት ምንጭ አይደለም የሚሆንህ። ቢቆይ ደግሞ የሄላንድ ልጅ ነው እንደኔ ደስተኛ የሚሆን የለም ነው ማለት። ስለዛ ምን ትላለህ አንተ? ሐሳብ ኮሜንት ላይ ንገረኝ።